ورحمة الله وبركاته. بسم الله الرحمن الرحيم. يا تكبراتشو يا دعوة تيفي تكتاتايوج ودا أوقات كرس بروجرام نكون برقامي متاچو بالفو كفل لا يجمرنون يا مقراف ولت قرآننا تفسيرا علماء لما خادم ያደረጉትን ጥረት የምንቃኝበት ክፍል 2 ፕሮግራም ነው ዛሬ ኢንሻአላህ ሼክ አህለን ወሰህለን እንኳን ደህና መጡ فيكم حياكم الله ያው ባለፈው መግቢያ ነጥቦችን ያነሳነው ቁርአን ምን ማለት ነው ተፍሲር ምን ማለት ነው ተደብር ምን ማለት ነው ቁርአን እንዴት ወረደ ረሱላህ ሰለላሁ ቁርአን እንዴት ተለቀ ያደረጉ የሚሉትን ነጥቦች አይተናል ዛሬ ደግሞ ትንሽ ሰፋ ያረጋግን መጣለን ያው በነገራችን ላይ ምዕራፍ 1 ላይ በተደጋጋሚ እንዳነሳነው ተመልካቾች እንዲረዱ ምን ፈልገው ይህ ፕሮግራም ያው ትንሽ ሰፋ ያለ ሊሄድ ይችላል በዋናነት የፕሮግራሙ ታላሚዎች ጦላበ العلم ናቸው ግን ሁላችንም ከዚህ ፕሮግራም የምንወስደው ነገር ስለማይጠፋ አንዳንዴ በሼኻችን አማካኝነት ሰፋ ያሉ ነጥቦች መነሳታቸው ያው ታቀዶ ስለሆነ ግር እንዳይላችሁ ከወዲሁ ለማሳሰብ እንወዳለን ስለ ጀምዕ القرآن እናወራ ቁርአን እንዴት ተሰበሰበ ከዛ ደግሞ እንዴት ደግሞ ተደራጅቶ በጽሁፍ ደረጃ ተጠርዞ ሊዘጋጃል ወደሚለው እንመጣለን በሂደት በረሱላህ ሰለላሁ ዐለይሂ ወሰለም ዘመን የነበረበትን ተጨባጭ እንደመነሻኒና ከዛ እንዴት መጻፍ ጀመረ እንዴት መሰብሰብ ቻለ የሚለውንም እናነሳለን ነብዩ ሰለላሁ ዐለይሂ ወሰለም ሱላ አልহামዱሊላህ ሰለላሁ ዐለይሂ ወሰለም ኡምይ ናቸው ኡምይነታቸው ደግሞ ሙዕጂዛቸው ነው ተአምራቸው ነው ኡምይ ማለት የማይጽፍ የማያነብ ማለት ነው ትምህርት ቤት ገብተው ፊደልን ከፊደል አዋቅረው መጻፍና ማንበብ ልምድ የላቸውም እንዲህ አይነት ሰው ይሄንን ጥልቅ ዕውቀት ይዘው ማምጣት ሆን ብሎ ታስቦ የተዋቀረ የሰው ሐሳብ እንዳልሆነ ከሚያረጋግጡት ነገሮች አንዱ ነው هو الذي بعث في الأميين رسولا منهم يتلو عليهم آياته ويعلمهم الكتاب والحكمة ويزكيهم وإن كانوا من قبل لفي ضلال مبين በአመይማን መሐከል እንደነሱ አይነት ነብይ የላከው ጌታ እሱ ነው ጥበብ ሊያስተምራቸው ሊያጸዳቸው ይላል የተላከው ጥበብ ሊያስተምር ነው ተዝኪያ ሊያደርግ ነው እሱ ደግሞ አይጽፍም አያነብም هذا من المعجزات ተአምር ነውና ነብዩ ሰለላሁ ዐለይሂ ወሰለም በራሳቸው አልከተቡትም የመክተብ ልምድም አልነበራቸውም እንደሌሎች አንቢያዎች ይጽፉ ነበርና ተውራት እና ኢንጂል በሰው እጅም ተጽፈዋል ወይዕልሙሁ الكتاب والحكمة والتوراة الإنجيل ይላል በአንቢያዎቹም እጅ ተጽፈዋል ይሄ አንዱ ተአምር ነውና ባይሆን ያንን በምንድነው የተተካው እሳቸው አንድ ጊዜ በመስማት ብቻ ይይዙታል ይሄም ሌላ ተአምር ነው 30 ጁዝ ቁርአን እድሜ ልካቸውን 23 አመት ያሰገዱበት ያስተማሩት የፈሰሩት የኖሩት አንድ ጊዜ በሰሙት ነው ስጋት ያድርባቸው ነበር እንደ ይሄ ነገር አንድ ጊዜ ሲመቸው ካመለጠኝ ብሎ ጅብሪል ሲናገር አፋቸውን ቶሎ ብሎ እሱ ጋር ያስከተለው ማንበብ ሲጀምሩ لا تحرك به لسانك لتعجل به إن علينا جمعه وقرآنه فإذا قرأناه فاتبع قرآنه ከንፈርህን አታንቀሳቅስበት ምላስህን አታንቀሳቅስበት እኛንን ምን ሰበስበው ዳነበው አለ ከዛ በኋላ ደግሞ ማዕናውንም እኛው እናብራራዋለን አላቸው ኃላፊነት ወሰደ ሰንقرئك فلا تنسى እና ቀራህልን አትረሳም ግን ይሄ ለሁሉም ኡመት በዛ መልኩ ሙዕጂዛ ሊሆን ስለማይችል ለኡመት ደግሞ ማጻፍ ነበረባቸውና ቁርአኑን የሚጽፉ ከተበተ الوحي የሚባሉ የተመረጡ ሱሐቦች ነበሩ በኋላ ላይ እንደውም በርካታ ብለው ወደ 40 ገደማ አያ ሲወርድ ናጻፍ ተብሎ የሚጻፍ ነበር በዛ መልኩ ነው መጀመሪያ ላይ ወደ ወረቀት ያረፈው ወረቀቱም በዛ ዘመን ያን ያክል እንደዚህ እንደኛ አይደለም በብራና ላይ ይጻፋል በፍየል ቆዳዎች እንትን ብለው ተለስልሰው አጥንት ላይ የዘንባባ ቅጠል ላይ የመሳሰሉ ነገሮች ላይ ይጻፍ ነበር በዘመኑም ያው የጽሁፍ እንትን ከዚህ የዘለለ አልነበረም ገፋቢል ሐታ ንጉሶቹ በድንጋይ ላይ ቦርቡሮ መጽሐፍና ቅርጽ ማስቀመጥ እንደዚህ እንጂ የተደራጀ መጽሐፍ የማስቀመጡ እድሉ በጣም ሰፊ አይደለም فالحاصل ስለዚህ እንትን ማለት እንጂ ቁርአን በጽሁፍ ደረጃ ተደራጅቶ ከመዘጋጀቱ በፊት በረሱል ሰለላሁ ዐለይሂ ወሰለም እና
በሰሓቦች ልብ ላይ ነው የተጠበቀው። እሱ አንዱ መንገድ ነው። በደንብ ሰሓቦች ቁጭ ብለው ከሳቸው ቁርአን ይቀሩ ነበር። እንደውም አፍ ለአፍ ጠጋ ብለው አብዱላህ ብን መስዑድ ለቀድ ሐፊዝቱ ምን ፊ ረሱሊላህ ሰለላሁ ዐለይሂ ወሰለም 70 ሱረተን ወለው ኩንቱ አዕለሙ አሐደን አዕለመ ቢሂ ሚኒ ተናልሁ ልመጣያ ለአተይቱሁ ከአላህ መልእክተኛ 70 ምዕራፍ ቀጥታ ካፋቸው ሐፍዣለሁ። ቁጭ ብለው ስራቸው ቁርአን ማስሐፈዝ ሆኖ ያቀሩ ነበረ። ይሄ ዳሩል አርቀም ላይ ጀምሮ ሲሰራ የነበረ ነገር ነው። መካ እያሉ ያም አለ በቃ ሰሓቦችን ማስጠናትና ማስሐፈዝ። ከዛ ውጭ ደግሞ ጽሁፍ ላይ ይጽፋሉ። ግን እያንዳንዱ ሰው የራሱን ሙስሐፍ ተእሊፍ ያደርግ ነበረ። አንድ ሱራም 2 ሱራም የሚሐፈዘ ሰው ይጽፋል። 5ም 10ም ተርቲቡም አሁን ባለው መልኩ አይደለም፣ እንደዛ ይጽፋሉ። በኋላ ደግሞ ወደ ማደራጀቱና ማቀናጀቱ ሄዱ። ረሱል ሰለላሁ ዐለይሂ ወሰለም ራሳቸው እጅዐሉ አየተ ከዛ ፊ ሱረት ለቲ ዩዝከሩ ፊሃ ከዛ፣ እንዲህ አይነቷን አያ በእንዲህ አይነቷ ምዕራፍ ውስጥ አድርጓት እያሉ በይነል ሱወር ያለውን አያ ኦርደሩን አስቀመጡ። ታወቅ ጀመረ። በተናጠል የሚጻፈው ግን ይቁም አልተባለም። ባይሆን ቁርአን እንጂ ሐዲስ አትጻፉ ብሎ መግለጫ ሰጡ። ላ የክቱብ አሐዱ ሚኒ ኢላ ከላም አላህ አው ከማ መጀመሪያ አካባቢ ይሄንን ትእዛዝ ሰጡ። ያም እንዳይቀላቀል ከነበራቸው ስጋት ነው። ከማለዳው ታስቦበታል። በገጠመኝ የሆነ ነገር የለም። ከዛ እንግዲህ ያው አኺረል ዑምር ላይ ቁርአኑ አሁን ባለው ተርቲቡ በደንብ ተደራጅቷል። አንድ ቦታ ላይ ተሰብስቦ በአንድ ጥራዝ ያለ መቀመጡ ካልሆነ በስተቀር አይደለም። ተጠርዟል የሚልም ራእይ ያላቸው ሊቃውንቶች አሉ። በረሱል ሰለም ዘመን በአቡበክር ዘመን ነው የሚለው ፈልኢማም ለማዘጋጀት ካልሆነ በስተቀር ከዛ በፊት ነበር የሚል ራእይ ያላቸውም አሉ። ዋናው ግን የሚታወቀው መሽሁር ሰሒሕ ይሄ ተርቲብ የቁርአን ተርቲብ ይሁን የሚለው ከረሱል ሰለላሁ ዐለይሂ ወሰለም ተውጂህ ቢኖርም ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ አቡበክር ስዲቅ ያን ጉዳይ ያስበውበት እንዳውም ሀሳቡ የተነሳ ከዑመር እንደሆነ ነው ሪዋያዎች የሚያመለክቱት። ክስተትም አለው አይደለም? ክስተት አለው። القتل قد استحر في اليمامة بأصحاب رسول الله صلى الله عليه وسلم ሙሰይሊማ ጦርነት ላይ በተለይ ብዙ ሑፋዞች እነ ሳሊም መውላ አቢ ሑዘይፋ፣ እነ ዘይድ ብኑ አልኸጣብ በጣም ታዋቂዎቹ ትላልቅ ቀደምት ሙእሚኖች መስዋዕት ስለሆኑ ስጋት አደረባቸውና ዑመር ሐሳቡን አቀረቡ። በአንድ ጥራዝ እናስቀምጠው የሚለውን በየቦታው ተበታትኖ የነበረው ማለት ነው። ከዚያ እንግዲህ አቡበክር ከበዳቸው። ለቢድዓ የነበረው ሐሳስነት ሴንሲቲቪቲ ከባድ ነበር በእነሱ ጊዜ። አሁን እንደኛ ቀላል የሆነ ቢድዓ እና ይሄንን ነብዩ ያልሰሩትን እንዴት ነው የምንሰበስበው? كيف أعمل عملا لم يعمله رسول الله صلى الله عليه وسلم قالوا وعمر رضي الله تعالى عنه هذا اللي هو والله خير النال أسبنا أبو بكر من المصالح المرسلة مآلاته ستاي تكميتاك حلاቸው ነገሮች ባይደረግም ጉዳት ሊያስከትል ከሚችል ነገር መሆኑ ሲገባቸው በዘመናችን አገላለጽ ኮሚቴ አዋቀሩ። የተወሰኑ ሑፋዝ አልቁርአን ያሉበትን ሰሓቦች ሰበሰቡ። ዘይድ ብኑ ሳቢት ረዲየላሁ ተዓላ አንሁ መሪ እንዲሆን አደረጉት። እነከ ሻቡን ሳቂፉን ላቂኑን በጣም ብልህ ጮሌ ወጣት መሆኑን እናውቃለን። ወቀድ ኩንተ ተክቱል ወሕይ ለረሱሊላሂ ሰለላሁ ዐለይሂ ወሰለም በነቢዩ ዘመንም ትጽፍ ነበርና ይህን እንድትጽፍ ብለው ሲሏቸው ወላሂ ለው ከለፈኒ ነቀለ ጀበሊን ካነ አህወነ ዐለየ ሚማ ከለፈኒ ተራራ ንቀል ቢለኝ ይቀለኝ ነበር ብሎ እስከሚሉ ድረስ ነው ያከበዱት። በእርግጥም ትልቅ ነው፣ አማናው የአላህ ቃል ነው። በዛ ሁኔታ እንግዲህ ተሰበሰበ። በአቡበክር ጊዜ እንግዲህ ዋናው ሙስሐፍ አንዱ ጥራዝ ተዘጋጀ ማለት ነው። ይሄ ነው የመጀመሪያ ጀምዕ አልቁርአን። ከጊዜ በኋላ ደግሞ እንግዲህ በዑስማን ዘመን መልሰው የአቡበክርን ቁርአን ኮፒ በማድረግ ሌላ አዲስ ቁርአን ማነው ኮሚቴ በመዋቀር ጀምዕ እንዲደረግና ተንቂህ እንዲደረግ ከዛ በኋላ ሌሎች ኑስኻዎች እንዳይኖሩ ኮፒዎች እያንዳንዱ ሰው በተናጠል እንደ ማስታወሻ የሐፈዛቸውንና የቀራቸውን ቁርአኖች ጽፎ የተቀመጠ ነበረ። ብዙ አይነት ቁርአን ያለ እንዳይመስል ቁርአኑ እንደሆነ ይኸው ተሰብስቧል፣ እዚህ ቁጭ ብሏል። ሁሉም ሰው ከዚህ መውሰድ አለበት ብለው አዋጅ አወጁ።
የዘመኑ ኸሊፋ መንግስት መራሂ መንግስት እሳቸው ናቸው። ሰሓባም ኢጅማዕ አደረገበት። ከነስሙ አልሙስሐፉል ኢማም ተባለ። በእጃቸው 6 ሙስሐፍ ነው ኮፒ ያደረጉት ይባላል። አንዱን ለግላቸው አደረጉት ዑስማን ብኑ አፋን፣ አንዱን ወደ ኩፋ ላኩት፣ አንዱን ወደ በስራ፣ አንዱን ወደ ዲማሽቅ ላኩት፣ አንዱን ወደ ቃሂራ፣ አንዱን መካ ላይ واختص مصحفا لأهل المدينة وخص نفسه بمصحف እንደዚህ አድርገው ሲያበቁ ተድዊን አደረጉት። በዛን ጊዜ ነው እንግዲህ አንዳንድ ሰሃቦች ከነብዩ አንደበት ሰለላሁ ዐለይሂ ወሰለም የጻፍነውን ተርቲቡ ቢዘበራረቅም አንሰጥም የሚልም አስተያየት አይነት እንደና አብዱላህ ብን መስዑድ ጉሉ መሳሒፈኩም ወመን የግሉል የእቲ ቢማ ገለህ የውም አልቂያማ፣ ሙስሐፎቻችሁንማ ደብቁ፣ ይህ አይነቱ ጉሉል ነገ ቁርአን ይዘን ብንመጣ አይጎዳንም አይነት የተናገሩ አሉ። አብዱላህ ብን መስዑድ ምን ሙጅተሂድ ሰሓባ ስለሆኑ ዑስማንም አልጨከኑባቸውም፣ አከብረው ተዋቸው። እንግዲህ ጀምዕ ቁርአን በጥቅሉ ይሄን ይመስላል። ጥሩ። አሁን ወደ ቁርአን እንዴት ይብራራ ነበር የሚለውንም ያው እንግዲህ ተፍሲር ማለት ያው የቁርአን ማብራሪያ ነው በጥቅሉ። ስለዚህ ቁርአን في عهد الرسول صلى الله عليه وسلم برسول الله صلى الله عليه وسلم زمن እንዴት ነበር የሚብራራው? ወይስ ማብራሪያ ያስፈልገውም ነበር? ሰሃቦች ሁሉንም ይረዱ ነበር? እንዴት ነበር የሚፈሰረው? በጥቅሉ ከማንም የተሻለ ይረዳሉ። አለሰሊቃ አላህ ሰጣቸው ተፈጥሯዊ ፈሳሐ ላይ የነበሩ ሰዎች ናቸው። ቁርአኑ ራሱ እነሱንና የነሱ ማህበረሰብ ሊገዳደር ነው የመጣው በቋንቋና በሂፍዝ ችሎታ ምናምን ይኮሩ ስለነበረ፣ ስለዚህ ለመረዳት ብዙ አላዳገታቸውም። አልፎ አልፎ ግን ቁርአን ምንድነው ይህን የአረበኛውን ቋንቋ ራሱ ሲጠቀመው የራሱ ትርጉም ሰጥቶት የተጠቀመው አለው። ሐታ ኢባዳት ላይ ለምሳሌ ሰላት ማለት ዝም ብሎ ዱዓ ነበረ። በቁርአን መፍሁም ግን ዛቱ ሩኩዕን ወስጁድ ወአርካን ሰላት ሆናለች። ዘካ ማለት ወይ መስጠት ነው ወይ መጽዳት ነበረ። በሸሪዓ ግን ከገንዘብ ላይ የሚወጣ የተወሰነ መጠን ያለው ሰደቃ ነው። እንዲህ ያለ መፋሂም ጀዲዳ ስላመጣ ያንን መፋሂም ጀዲዳ ከረሱል ሰለላሁ ዐለይሂ ወሰለም ነበር የሚረዱት። እንዴት እንስገድ፣ እንዴት እንጾም፣ እንዴት ዘካ እናውጣ የሚለው ያ ተፍሲር ነው ራሱ። ምክንያቱም ቁርአኑ አቂሙ ሰላት ወአቱ ዘካት አለ መዘካቱ መሰላ ወከይፈ ትነፈዝ እንዴት ነው የምንፈጽመው የሚለውን ከዛ ነው ማብራሪያ ያገኙት። ከዛ አልፎ አንዳንድ ቦታዎች ላይ ኢሽካል ሲያጋጥማቸው በቋንቋቸው መፍታት ሲያቅታቸው ቀጥታ ረሱልን ጠይቁ ነበረ። ለምሳሌ ያህል በቡኻሪና በሙስሊም የመጣውን ሐዲስ መጥቀስ ይቻላል። አዩ ምንድነው ይሄ الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون የሚል ሱረቱል አንዓም ላይ መጣ። እነዛ ያመኑና እምነታቸውን በበደል ያላቀላቀሉ ሲል ከበዳቸው ሰሃባ። ሰው ሆኖ እንዲህ አንዳንድ በደል የማይፈጽም የለምና أينا لا يظلم يا رسول الله አሁን ተፍሲር ፍለጋ ነው። ليس الظلم الذي تذهبون إليه እናንተ በተረዳችሁት መልኩ ያለው አይደለም ظلم የተፈለገው። ألم تسمعوا ما قال لقمان لابنه يا بني لا تشرك بالله إن الشرك لظلم عظيم ሉቅማን ለልጁ ያለውን አልሰማችሁም እንዴ? ልጄ ሆይ በአላህ አታጋራ፣ ማጋራት ትልቅ በደል ነው ብሎ አልተናገረም እንዴ አለው። ማለት እንግዲህ ዙልም የሚለው ቃል አይደለም የጠናቸው፣ ቋንቋቸው ነው ያውቁታል። ሀታ ከነ ስማቸው ዛሊም ብለው ራሳቸውን ጥሩ ነበር። ምክንያቱም ሰው መዞለም መቻል ብቃት ነው ብሎ ስለሚያስቡ ማለት ነው። ያ አይደለም የጠናቸው። የጠናቸው ግን አልመፍሁም الشرعي لهذه الآية ነብዩ ሰለላሁ ዐለይሂ ወሰለም ማስረዳት ያለባቸውን ነገር ነው። በዚህ መልኩ ከበድ ያሏቸውን ምሳሌዎች መጠቃቀስ ይቻላል። እየመጡ ከረሱል ሰለላሁ ዐለይሂ ወሰለም የጠየቁበት ሁኔታ አለ። ከዛ በኋላ ባለው ትውልድ ደግሞ ያልሆነ ግንዛቤ ወስዶ የሚያዩትን ሰው ሐዲስ ጠቅሰው አያ ጠቅሰው የሚያስተካክሉበት ነበር ሰሃባ። ለምሳሌ ኡበይ ብን ከዕብ አላ ኡበይ አይደለም አቡ አዩብ አልአንሳሪ አንድ ሰው በጦርነቱ ላይ ገስግሶ ፊት ለፊት ሲገባ هذا يلقي بنفسه للتهلكة አለ ታዛቢ አይጠፋ። ይሄ ሰውዬ ህይወቱን ለጥፋት ያጋለጠ ብሎ ሲል ሰማው። ምን አልክ አለው። አላህ አታጥፉ እያለ ራሱን አጠፋ። ፊና ነዘለት ማዕሸር አልአንሳር። እቺ አያማ በእኛ ነው የወረደችው እኮ አላህ ነቢዩን ሰለላሁ ዐለይሂ ወሰለም ነስር ሰጥቷቸው አገር ሲከፈት ጊዜ ገንዘባችን ንብረታችን ባከነ ለው ረጃዕና ኢላ አምዋሊና ፈአስለሕናሃ ብለን ስንል አይ ወደ እርሻ ኩትኮታ ከሄዳችሁማ እስልምና ሊወድቅ ነው
ወላ ቱልቁ ቢአይዲኩም ኢለ ተህሉከት የሚለው አያ ወረደው በዚህ ነው። ቢተርኪል ጂሃድ ነው ተህሉካ የተባለው እንጂ ይሄ ሰው በሰራው አይደለም። አንተ በተቃራኒ ነው የተረዳኸው አሉት። እንዲህ በዚህ መልኩ ከነብዩ ሰለላሁ ዐለይሂ ወሰለም የተረዱትን እያስረዱ ተጀመረ። ከዛ በኋላ ደግሞ እንግዲህ በቁርአን ላይ እዕትና የነበራቸው የሰሃባ ሊቃውንቶች እየተፈጠሩ መጡ። ኢብኑ ከሲር ፊ ሙቀድመት ተፍሲር እንደቆጠሩት ኹለፋ አራሺዲን በመጀመሪያ ደረጃ የሚቆጠሩ ናቸው ይላሉ። ጥሩ እንመጣበታለን። እሱ ቁርአን በሰሃቦች ዘመን እንዴት ይፈሰር ነበር የሚለውን እናያለን ኢንሻአላህ። ከዛ በፊት ግን ያው ተፍሲርስ የተለያዩ የአፈሳሰር አይነቶች አሉ አይደለም? የተፍሲር አይነቶች ተፍሲር አይነቶች እንግዲህ አብዱላህ ብን አባስ እንዳሉት ከሆነ 4 አይነት ተፍሲር አለ ብለዋል። አላህ መጀመሪያው ተፍሲር ማንም ሰው የሚያውቀው አለ፣ አረብኛ ቋንቋ ተናጋሪ ሁሉ የሚረዳው። ሌላው ደግሞ ዑለማዎች ብቻ የሚያውቁት አለ። ያ ትንሽ የእውቀት አቅም የሚጠይቅ የሆነና ቁርአኑም ጠቁሟል ይሄንን እንግዲህ ወራሲኹነ ፊል ዒልም ብሎ ላ ያዕለሙሁ ኢለላህ ወራሲኹነ ፊል ዒልም በአንዱ ቂራአ ማለት ነው። ሌላው ደግሞ ማንም ሰው ላያውቀው የማይችልና ምንም ምክንያት የሌለው ዑዝር የሌለው ግልጽ የሆነ ቁል ሁወላሁ አሐድ አለ፣ አቂሙ ሰላህ አቱ ዘካ፣ ምንም ቋንቋውን የሚችል ሰው ሁሉ ገና ሲሰማው የሚያውቀው ማለት ነው። ሌላ ደግሞ አላህ እንጂ የማያውቀው አለ ብለው ለ4 ከፍለው ገልጸዋል። እንግዲህ ገይብያት የአላህን ሲፋት ለምሳሌ ሐቃይቁን መተንተን የሚችል ሰው የለም። አውቃለሁ ካለ ውሸታም ነው የሚሆነው። ፈቀድ ከዘብ ወማ አክተር አልካዚቢን አሁን እንግዲህ እንደምናየው ማለት ነው። አላህ ሚስጥር ያደረገውን ነገር እኛ ካላወቅን ብሎ መላምት ቁርአን ውስጥ ገብተው የሚዘባርቁ አሉ። አዋኢለ ሱወር ለምሳሌ እነዚህ አሊፍ ላም ሚም ጣሃ ያሲን ሐሚም የሚሉት ሰለፎች እንግዲህ አላሁ አዕለም ነው ያሉት ማለት የሚችሉትም ይሄ ስለሆነ ማለት ነው። ስለዚህ ተፍሲር 4 አይነት ነው በማለት ገልጸውታል ኢብኑ አባስ። ሌላው ደግሞ ያው ተፍሲር ከቁርአን አኳያ እሱ መናሂጅ ተፍሲር ወይም አሳሊብ ተፍሲር ብለን ብንወስደው እሱም ለ4 ይከፈላል። አንደኛው ቁርአን ራሱን የሚፈታ መጽሐፍ ነው። ቁርአን በቁርአን ይባላል። አንድ ቦታ ላይ ጠቅላላ ተደርጎ የተነገረ ነገር ሌላ ቦታ ላይ ተዘርዝሮ እናገኘዋለን። ወይም አንድ አያ ላይ ጠቅላላ አድርጎ የተናገረውን ቀጣዩ አንቀጽ ተንትኖት እናገኘዋለን። እንደዚህ ስለሆነ ተፍሲር القرآن بالقرآن ይሉታል። አንዱ ይሄ ነው። ቅድም የሰጡት ምሳሌ ለዚህ መሆን ይችላል። الذين آمنوا ነብዩ ሰለላሁ ዐለይሂ ወሰለም ናሙና ሰጥተውናል። የሱረቱል አንዓምን አያ ሱረቱል ሉቅማን ውስጥ ባለው አያ ተብራርቷል። ለምሳሌ ፋቲሃ ምሳሌ መውሰድ እንችላለን። ፋቲሃ ላይ እህዲነ ሲራጠል ሙስተቂም ይላል፣ ቀጥተኛውን መንገድ ምራን ይላል። ሁሉም መንገዶች ቀጥተኛ ነኝ ያሉ ነው ያሉት ይሁዳውም ነሳራውም ምናምን ነው። ያንን ሹብሃ ለማስወገድ ቀጥሎ ያለው አንቀጽ ሲራጠል ለዚነ አንዐምተ ዐለይሂም ይላል። አሁን እንደገና ይሄ አያ ቀጥሎ ባለው አያ ተፈሰረ ማለት ነው። አንዐምተ ዐለይሂም በጎ ያልክላቸው ናቸው። እነማን ናቸው አላህ በጎ ያለላቸው ተብሎ ግራ እንዳንጋባ ደግሞ ሱረቱ ኒሳ ውስጥ ያለው አያ ፈኡላኢከ الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا ይላል። አላህ በጎ ያለላቸው የሚባሉት እነዚህ ነብዮች፣ ጻድቃን ወይም ስዲቆች፣ ሹሃዳዎች፣ ሰማዕታት እና ደጋግ የአላህ ባሪያዎች ናቸው ይላል። ከዚህ ውጭ ያለ እንግዲህ የኢማን ኒዕማ አላህ አልሰጠውም ማለት ነው። እንዲህ ያደረገ አንድ ቦታ ጠቅለል ያለው ነገር ሌላ ቦታ ላይ ተዘርዝሮ እናገኘዋለን። ቁርአን በዚህ ሁኔታ በጣም ከፊሉን የሚፈታ ለየት ያለ መጽሐፍ ነው። አንዱ አንዱን የሚያብራራ የካዱ የስተግኒ ቢነፍሲሂ አን ገይሪሂ በራሱ ከሌላው ሊብቃቃ የሚቃረብ መጽሐፍ ነው። ከዚያ ቀጥሎ ስለዚህ አንድ ቁርአን በቁርአን ይብራራል ቢለው አንድ ተፍሲር አይነት በዚህ አድርገን እንወስደዋለን። ጠበሪን ብናይ ኢብኑ ከሲርን ብናይ አድዋኡል በያንን ብናይ ይሄን በሰፊ ማግኘት እንችላለን። አንዱ ይሄ ነው። ሌላው ተፍሲሩል ቁርአን ቢሱና አው ቢልሐዲስ النبوي ይሄ ምንንም ቁርአኑ ራሱ ነው የጠቆመን። ምክንያቱም ነብያችንን ሰለላሁ ዐለይሂ ወሰለም አንተን የላኩህ የወረደውን እንድታብራራ ነው ለተበየነ الناس ما نزل إليهم ብሏቸዋል። ምሳሌ ለመጥቀስ ያህል አሁን ቁርአን ላይ ስለ ሶላት አርካንም ሆነ ሱነን ዘርዝሮ አይናገርም። 28 አንቀጽ ገደማ ሶላትና ዘካ አንድ ላይ በጣምራ ተጠቅሰዋል።
ግን ሶላት እንዴት ነው የሚሰገደው? ስንት ሰዓትስ ነው የሚሰገደው? እያንዳንዱ ሶላት ስንት ረካዓ ነው የሚለው ነገር በሱና ነው የተብራራው። ነብዩ ሰለላሁ ዐለይሂ ወሰለም ሰሉ ከማ ረአይቱሙኒ ኡሰሊ፣ እኔ ስገድ እንዳያቸውኝ ስገዱ አሉና አዘዙ። እሳቸው ሰግደውም አሳዩ፣ አስተምረውም አሳዩ። ስትቆም እንደዚህ ብለህ ኢዛ ቁምተ ኢለ ሰላቲ ፈስተቅቢል ቢቅላ ثم ቁል አላሁ አክበር። አንድ ባንድ ዘካም ላይ ሐጅም ላይ ሌሎች አካሞች ላይ እንደ ደዋዊን ሱና የሚባለው በቁርአን ውስጥ የተጠቀሰ ጥቅል ሀሳብ የሚተነትን ነው ማለት ይቻላል። ኦፍ ኮርስ ሱና ላይም አዳዲስ ተሽሪዖች ይኖራሉ፣ በቁርአንም ያልተጠቀሱ ሊኖሩ ይችላሉ። ብዙ ለምሳሌ ሁለት እህቶችን በጋራ አንድ ላይ ማግባት የመሳሰሉ ብዙ አሉ። ግን ዋነኛው ሱና ማብራራት ነው። እነዛም ጭምር ግን ወማ አታኩም ረሱሉ ፈኹዙሁ፣ መልእክተኛው የሰጣችሁን ያዙ ብሎ አዞናል። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ወመን ዩጢዕ ረሱለ ፈቀድ አጣዐ አላህ። በብዙ አያዎች የመልእክተኛው የሚለውን የሚሰራውን ተከተሉ የሚል ተውጂህ ስላለ ያ ሁሉ ቁርአኑ ያዘዘው ነው ማለት እንችላለን። ሶስተኛው ቁርአንን በሰለፎች ወይም በሰሓቦች ንግግር መፈሰር ነው። ነቢ እንዲህ አሉ ላይሉ ይችላሉ። ታቢዎችንም እዛው አካተና ታቢዎችም እዚህ ውስጥ ይካተታሉ። በሰለፎች ያልኩትም ለዛ ነው። ምክንያቱም ታቢዎችም ከሰሓባ ነው የወሰዱት። ምናልባትም የራሳቸው ሀሳብም ካላቸው የሰሓባውን አፈሳሰር መርህ መሰረት አድርገው ነው የሚሄዱት። እና ለምንድን ነው ሰሓባ ትላላቸው? አንዳንዱ እንደዛ ያለ እኛ መረዳት አንችልም እንደ ቋንቋ አይደል? አይ ይሄ በእኛ እንኳ በሀገራችን ማን ያውራ የነበረ ማን ያርዳ የቀበረ ይባላል። ማርዳት የሚችለው ሲሞት እዛ ኖሮ ቀብሮ ያየ ሰው ማለት ነው። ሰሓባ ሻሃዱ ምን አልወቃኢዕ ማ ለም ዩሻሂድሁ ገይሩሁም። ወሊዛሊከ አብዱላህ ብን መስዑድ ላሉ ወማ አዕለሙ አያተን ኢላ ወአና አዕለሙ አይነ ነዘለት ወፊመ ነዘለት፣ የት ቦታ እንደወረደች በምን ሰበብ እንደወረደች ማላውቃት አንቀጽ የለችም ይላሉ። አሁን ለምሳሌ ሱረቱል ሙጃደላ ቢዳየቱል አያ ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉ ፊ ዘውጂሃ ከእናታችን አይሻ የበለጠ መረዳት የሚችላል። ክስተቱን እያየች ነው። ሱብሓነ ለዚ ወሲዐ ሰምዑሁ ያለችው እሱ ነው። በጅሃድ ላይ በዘመቻ ላይ መዲና እያሉ መስጂድ እያሉ ለይል ላይ ቀብለል ሂጅራ ባዕደል ሂጅራ ያንዳንዱ አያ እንዴት እንደወረደች በምን ሰበብ እንደወረደች ለምን ጥያቄ መልስ ሆና እንደወረደች የአቡ አዩብ ቅድም የጠቀስነው አንድ ምሳሌ ይሆናል። የተዛባ ተፍሲር ልናመጣ ሁሉ እንችላለን። እኛ ዝም ብለን ቋንቋ ስንፈስር ተቃራኒ ሊሆን ሁሉ አላህ ከሻው ተቃራኒ አላህ የሻው ይሄ ነው ብለው ሰሓቦች ከፈሰሩ ለዚህ ብሎ ምን ይላሉ የሐዲስ ሊቃውንቶች አቅዋሉ ሰሓበቲ ፊ አስባብ ኑዙል ለሃ ሑክሙ ረፍዕ ይላሉ። ነቢዩ እንዲህ አሉ እንኳ ባይሉ ሰሓቦች በቁርአን አወራረድ ላይ የተናገሩት ነገር ነቢዩ እንደተናገሩት ይወሰዳል። ምክንያቱም የእሳቸውን ዋቂዓ ያዩ ሰዎች ስለሆኑ ወላ ሲየማ አልኹለፋኡ ራሺዱን ወልዐሸረቱ አልሙበሸሩን ወልሙሃጅሩን አልአወሉን ወልአንሳር እነዚህ ያውቃሉ። ከዛ በኋላ ደግሞ ተፍሲር ላይ በጣም ተኸሱስ የሆኑ የሰሓባ ሊቃውንቶች ነበሩ። እነሱ ላይ ብቻ እንዘረዝራቸዋለን። አራተኛው የተፍሲር አይነት አራተኛው በቋንቋ ደረጃ የምንረዳው ነው። ምክንያቱም ቁርአን የወረደው በሊሳኒን አረቢይ ሙቢን ነው። አረብኛ ቋንቋ የሚጠቀመውን ዘዬ ተጠቅሞ ነው የመጣው። ከዛ የተነሳ አንድ ቃል ሲነገር ከኮንቴክስቱ ከሲያቁ ማዕናው ዝም ብሎ የጥሬ ቃሉ እንዳልሆነ መረዳት ይቻላል። ወደ ፕሮግራሙ ሳንገባ ፊት ያነሳሃት አንዲት ምሳሌ መጥቀስ እንችላለን። ዙቅ ኢነከ አንተል ዐዚዙል ከሪም። ይሄ እንግዲህ ለእነ አቡ ጀህል የሚባል ነው። ቅመስ አንተ የተከበርክና ቸር ሰው ነህ ወይም ደግ ሰው ነህ ነው ቃል በቃል ትርጉሙ። ይሄ አቡ ጀህልን ማመስገን ይመስላል። ግን ይሄ በጥሬው ስናየው ሲያቁን ስናየው ግን እየኮነነና እያወገዘ ስለሆነ እስሉ በተሐኩም ይባላል። ተሐኩም መሳለቅ ማለት ነው። ስለዚህ ሙፈሲሮች ምን ይላሉ? አይ አንተ ዘሊሉል ሙሃን ይላሉ። ወራዳው ከሪም የሚለው ቃል ሙሃን የሚል ትርጉም ስለሚሰጠው አይደለም፣ ወይንም ደግሞ ዐዚዝ የሚለው ዘሊል የሚል ትርጉም ስለሚሰጠው አውዱ እንደዛ እንድንተረጉመው የቋንቋው ባህሪ ሲያቁ የቋንቋው ባህሪ ይሄ ስለሆነ ነው። አንዳንድ ጊዜ ትእዛዝ ይመስልና ወቀሳ ዛቻም ይሆናል። ለምሳሌ ኢዕመሉ ማ ሺእቱም
ይላል። ፈለጋችሁትን ሱ በቃ ተፈቅዶልናል ይላል። ጃሂል የሆነ ሰው ቁል ኩኑ ሒጃረተን አው ሐዲደን ረንደው ይዕመሉ ማሽቱ የሚለው እኮ ኢባህያ ነው እኮ ስታየው ልክ ነው። ግን ከዛ በኋላ ኢነሁ ቢማ ተዕመሉነ በሲር ነው የሚለው። እየታየህ ነው፣ አንደር ኮንትሮል ነህ፣ ዝም ብለህ ነፃ ነኝ አይምሰልህ። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር አለ። አሁን መክፈርና ማመን እኮ መብት ነው ብሎ የሚወስዱ ሰዎች አሉ። በፍጹም መክፈር መብት አይደለም ወንጀል እንጂ። ግን ይሄ የመጣው ፊ ኡስሉብ ተህዲድ ነው። ቀጥሎ ምን ይላል? ኢና አዕተድና ሊዛሊሚነ ናራን አሓጠ ቢሂም ሱራዲቁሃ ወኢን የስተጊሱ ዩጋሱ ቢማኢን ከልሙህሊ የሽዊል ውጁህ። እኛ ለግፈኞች እሳት አዘጋጅተናል። ምንድን ነው የሚለው? ሱራዲቁሃ አጥሮቿ የከበቧቸው በእሳት አጥር ተከበው ይኖራሉ ነው የሚለው። የት ላይ ነው ታዲያ ፈቃዱ? ፍቃድ ቢሆን ኖሮ እኮ መቀጣት የለባቸውም። ስለዚህ ቋንቋው አሳሊብ አለው። ዝም ብሎ ኺጣብ ሙባሽር አለ፣ ተጋነና አለ፣ እንደገና ትእዛዝ ይሆናል። ለዚህ ብሎ የኡሱል ዑለማዎች ምን ይላሉ? አምር በቁርአን ውስጥ 16 ማዕና አለው። እስከ 20 ድረስም የሚቆጥሩ አሉ። ትእዛዛው ዝም ብሎ አልአምሩ ልውጁብ ብቻ አይደለም የሚባለው። አልአስሉ ፊል አምር ልውጁብ፣ እሺ አስሉ ይሄ ነው እንበል። እንደ ሲያቁ ግን ውጁብ ሳይሆን ኩነኔ ሁሉ ሊሆን ይችላል። ቁል ኩኑ ሒጃረተን አው ሐዲደን አው ኸልቀን ሚማ የክቡሩ ፊ ሱዱሪኩም ፈሰየቁሉነ መን ዩዒዱና። ታዲያ ማን ሊመልሰን ነው? ወይ ደግሞ ሰዩንቂዱነ ኢለይከ ሩኡሰሁም ወየቁሉነ መታሁ ወቁል ዐሳ አን የኩነ ቀሪባ። ስለዚህ ይሄ ትእዛዝ ቀጥሎ ወደ ተግባር እንድትሄድ የሚያድርግ አይደለም። አንዳንድ ጊዜ ለኢባሓ ይሆናል። ኩሉ አምሪን በዕደ ሐድሪን ፈሁወ ሊልኢባሓቲ ይላሉ። ወኢዛ ቁድየት ሰላቱ ፈንተሽሩ ፊል አርድ አለ። ጁምዓ ከሰገዳችሁ ተበተኑ ማለት ባልበት ተነሳ። አይ ተፈቅዷል ማለት ነው። ቅድም ግቡ ስለተባላችሁ ፈስዐው ኢላ ዚክሪላሂ ወዘሩል በይዕ ስላለ አይ አሁን ደግሞ ወጣ ማለት ትችላላችሁ ማለት ነው። ከዛም የዘለለ እንግዲህ ይሄ የቋንቋ ሊቃውንቶች የገለጿቸው አስራር አልቁርአን ከነሕው አንጻር፣ ከበላጋ አንጻር፣ ዒልም አልወድዕ የሚባል አለ። ከወድዕ አንጻር ይሄ ቃል እዚህ ቦታ የተቀመጠበት ዲላላ አንጻር በብዙ ጅሃ የሚያዩት ቅንጦት አይደለም። ቁርአኑ ሲመጣ እነዚህን ነገሮች ሁሉ ኢዕትባራት ያደረገ ሰው ሲግባባ የሚነጋገርበትን ያገላለጽ ቋንቋ የተጠቀመ ስለሆነ ያንን ያላወቀ ሰው አይረዳውም። ስለዚህ ተፍሲር ቁርአን ቢሉገቲል ዐረብ ተብሎ የሚባለው ለዛ ነው። በደንብ ቁርአንን የሚፈስረው ሉጋ ነው። ኢብኑ ዓሹር ሉጋ ያላወቀ ሰው በሪዋያ ብቻ ቁርአን እፈስራለሁ ካለ በጣም ነው የሚሳሳተው ብሎ ሰፊ ነገር ተናግረዋል። ወደ 10 ምናምን ሙቀዲማዎች አስቀምጠዋል ተፍሲር ኢብኑ ዓሹር ላይ። ይሳሳታል። አሁንም ትልቁ ችግር እሱ ላይ ነው። ልክ ነው። ያው ይሄ አሁን ለመግባቢያ ብቻ የሆነውን አረብኛ በመቻላችን ምክንያት ቁርአንን ለመተርጎም ለማብራራት መንጠራራት በጣም ስህተት ውስጥ ይከታል። እንደገና ደግሞ የቋንቋውን ዘይቤ ሳያውቁም ደግሞ ዝም ብሎ ጥሬ ቃልን በማየት ብቻ ተረጉማለሁ ማለት በጣም ስህተት ነው። የዘመናችን ትርጉም እንግዲህ ያው ጎግልን ጠጋ ብሎ ነገር ጠቀጥቃል አይደለም። ስፔሻሊቲ ይጠይቃል፣ ሙያ ይጠይቃል። እንደውም ቁርአን አንድ ሙያ የሚበቃው ዒልም አይደለም። በጣም በብዙ ሙያዎች የተካነ ሰው ነው መፈሰር ያለበት። ግን አሁን እዚህ ጋር መቼም ቁርአን የወረደው ለሁሉም ነው። ሁሉም ደግሞ እንደየአቅሙ ቁርአንን ወደ ማህበረሰብ ተደራሽ ለማድረግ ሁሉም የህይወት መመሪያው እንዲያደርግ ቀለል አድርጎ ማቅረብ ያ እንግዲህ ሙሉ ቁርአኑን ራሱን ሳያስገድድ የሚመለከተውን ያህል የሚችለውን ያህል ማቅረብ ይችላል። ሁሉም የህይወት መመሪያው እንዲያደርግ ቀለል አድርጎ ማቅረብ ያ እንግዲህ ሙሉ ቁርአኑን ራሱን ሳያስገድድ የሚመለከተውን ያህል የሚችለውን ያህል ማቅረብ ይችላል። ግድ ሊቃውንት ብቻ እንጂ ስለ ቁርአን ማንም አይተንፍስ ማለት አይደለም። እንደ ተፍሲር ባለሙያ ያው በረካ ብቻ ተብሎ እንዳይቀር ህይወታችንን ማይለውጥ ከሆነ ምንጭ ከመጠን በላይ መፍራቱ ደግሞ ከቁርአን እንዲርቅ ሰበቡ ሊሆን ይችላል። እንደዛ እንዳይሆን ነው በየቋንቋው የሚተረጉሙትም እኮ የቁርአኑን መልእክት ሙሉ ለሙሉ እናደርሳለን ብለው አይደለም። ማላ يعذر احد بجهله የተባለው ለአረበኛ ቋንቋ ቻይ ነው። ለማይችለው ሰው ደግሞ በሱ ቋንቋ ቀረብ ማድረግ ስላለብን ነው።
ከዚሁ ጋር ተያይዞ አንዳንዶች ተፍሲር ቢራእይ የሚሉትን የሚባለውን አይነት ይጨምራሉ። አንደኛ ምን ማለት ነው? እንዴትስ ነው ይሄ ተግባራዊ የሚሆነው? ያው እንግዲህ ተፍሲር ቢራእይ ማለት በራሱ ሀሳብ ማለት ነው። ይሄ አደገኛ ነው። في سنن الترمذي وابن ماجه يمتع حديث على عن جندب بن عبد الله البجلي يمتع حديث من قال في كتاب الله برأيه فأصاب فقد أخطأ إلى الله بالله النبي صلى الله عليه وسلم قالت بالله قرآن كتاب لاي بحسابو تناغرو تككل እንኳን ቢናገር ተሳስቷል። ትክክለኛነቱ ገጠመኝ ነው። በትክክል ቢተረጉመው እሱ ገጠመኝ ነው። ግን እሱ የተከተለው መርህ ነው የተሳሳተው። መሆን የሚገባውን ማሟላት ያለበትን ሳያሟላ ስለሚናገር ተፍሲር ቢራእይ በዚህ ማዕና ከሆነ ባጢል ነው። ነገር ግን የቁርአኑን ፈህዋ የሚረዳ አቅም ኖሮት የአንድ አያት ትንታኔ ላይ የሆነ ሐሳብ የሲያቁን እንትን ይጠብቁ ቢመጣለት ከሰለፎች ተፍሲር ውጪ ሌላ አትጨምር ይባላል ማለት አይደለም። ቁርአን በዘመን የሚገደብ አይደለም። በሁሉም ዘመን ያሉ ሊቃውንቶች ለራሳቸው ዘመን ችግር መልስ አግኝተውለታል። እነሱ ከዘመናቸው ጋር ከችግራቸው ጋር አልፈዋል። እኛ ዘመን ላይ የሚገጥሙን ደግሞ አዳዲስ ችግሮች አሉ። ማንን እንጠይቅ? ቁርአንን ነው የምንጠይቀው። መልስ እናገኛለን። እንደየዘመኑ መፈሰር ማለት በየዘመኑ ለሚገጥሙን ጥያቄዎች ምላሽ እናገኝበታለን ማለት ነው። ግን መጠበቅ ያለባቸው መርሆች አሉ። የሰለፎችን ቅርስና ውርስ ጥለን ሳይሆን እሱን እስቲዓብ አድርገን ከዛ በኋላ ለሚገጥመን ነገር ለዚህ ነው ፊቅህ አልኢስላሚ العلم المتحرك ይሉታል ሲገልጹት ራሱ ተንቀሳቃሹ የእውቀት ዘርፍ ማለት ነው። ለየዘመኑ መልስ ስለሚሆን ቀዋዒዱን ጠብቆ ضوابطን ጠብቆ ሆነ። እሱም ያው በባለቤቶቹ ነው አይደል? ባለሙያዎቹ ነው። ማንም ሰው ተነስቶ ቁርአንን መዳፈር ማለት ስህተት ነው። ግልጽ የሆነው ነገር አለ። ቁል ሁወ አላሁ አሐድ አላሁ ሰመድ ቀደም ላ يعذر احد بجهله ስንል እንደነበረው ያንን ማንም ሰው ማድረስ አለበት። ሹክራን ኢንሻአላህ። እዚሁ ጋር እናቆማለን። ክፍል 3 ላይ ኢንሻአላህ እንቀጥላለን። ጀዛኩሙላሁ ኸይረን። ውድ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስላል። ክፍል 3 ላይ በአዲስ ነጥቦች እንገናኛለን። አሰላሙ አለይኩም ወራህመቱላሂ